Executed Israeli spy Eli Cohen. Most revered spy, Eli Cohen. Eli Cohen. One of Israel's most famous heroes was a man named Kamal Amin Thabit. Of course, I'm speaking of Eli Cohen. ይህ ከዓለማችን የስለላ ታሪኮች ሁሉ የተለየ ታሪክ ነው። ይህ የሰላዮች ሁሉ አውራ የሆነው የሞሳዱ ኤጀንት 88 የጀብዱና የጥበብ ታሪክ ነው። አንድ ሀገር ብዙ ሰላይ ይኖረዋል። አንደኛው ግን ከሁሉም ይለያል። ድፍረት፣ ብልጠት፣ ጥበብ፣ ብልሃት፣ ፍጥነት፣ ይህ ሁሉ ያለው እርሱ የዓለማችን ቁጥር አንድ ሰላይ ነው። He is considered as one of, if not the greatest spy in the history of Israel's fabled intelligence agency, the Mossad. በጠላት ሀገር ለሚኒስትርነት የታጨ ሀገሩን ሊያጠፉ በሚመኙ ሰዎች እጅ ሹመት ያገኘ የእርሱ ታሪክ በእስራኤል አደባባይ በወርቅ ብዕር የተጻፈ ነው። ኤሊ ኮሄን። የመጀመሪያዋ የምርመራ ቀን። ከተራ ሰራተኝነት ወደ ሰላይነት። የመጨረሻው ፈተና። ይህ አረቦቹን የሸጣቸው የዝነኛው የእስራኤል ሰላይ ኤሊ ኮሄን ሙሉ ታሪክ የመጀመሪያው ክፍል ነው። እውነተኛ ታሪኩን ማሞ ውድነህ የኛ ሰው በደማስቆ በሚል ርዕስ ወደ አማርኛ መልሰውታል። እኛ ደግሞ እንደሚከተለው ለናንተ ውድ የአዲስ አገልግል ቤተኞች ልናቀርብላችሁ ወደናል። ከመጨረሻዋ የእስር ቤት ቀን እስከ መጀመሪያዋ የምልመላ ቀን ከኤሊ ኮሄን ታሪክ እነሆ ተቋደሱልን። Do you consider yourself a patriot? እንደ ብረት የጠነከሩ እጆች ክንዶቹን ይዘው በመጎተት ወደ እስር ቤት ውስጥ ወረወሩት። አእምሮ ምንም ሊያስታውስ አልቻለም። ወደ ውስጥ በተወረወረበት ጊዜ ምን እንደሆነ አላወቀም። ጭንቅላቱ ከሲሚንቶ ወለል ላይ በመጋጨቱ ከግንባሩ ደም በኃይል ይፈስ ነበር። በዚህም ጊዜ ትንሽ ጮህና በዚያው ቀረ። አሳማው በማለት አንዱ እንዲጠብቅ የታዘዘው ዘበኛ ጮህበት። ምንም እርዳታ የለም። ከእንግዲህ ወዲህ አፉን አይከፍትም። የመቶ አለቃ አትጨነቅ አለ ሌላው ዘበኛ። ጥቂት ኮረንቲና እንዲሁም ልዩ ማሳቀያ መንገድ ሲፈራረቅበት እንደ ወፍ ዝማሬውን ያንጎደጉደዋል። መቶ አለቃው ወደ እስረኛው ሄደና በጀርባው አስተኝቶት ቁስሉን በአልኮል በተነከረ ጨርቅ ጠረገለት። የፊትኝ ሰረውና ዛሬ ሌሊቱን እረፍት አትስጠው። በዚህ በበረዶ ሲሚንቶ ላይ ያለ ብርድ ልብስና ያለ ፍራሽ ይደርና ጠዋት እንዴት እንደሚናገር ታያለህ ብሎ መቶ አለቃው ለሐቲፍ ነገረው። ሐቲፍም ሲመልስ መቶ አለቃዬ እሱን ለኔ ተውልኝ፣ ከሁሉም አብልጬ የምወደው ማሰቃየትን ነው አለው። መቶ አለቃውም ከእስር ቤቱ ለመውጣት ተነስቶ ከበሩ ሲደርስ ቆም አለና ሐቲፍ እምነቴ ባንተ ላይ ነው፣ ለፍርድ በጤንነቱ ስለሚፈልጉት እንዳትጎዳው ሲለው አይ እንደዚያ ከሆነ በጥንቃቄ መረምረዋለሁ ብሎ ሐቲፍ መለሰለት። ሁለቱም መርማሪዎች ሲወጡ በሩ ከኋላቸው ተዘጋ። ኤሊ ኮሄን እጥፍጥፍ ብሎ መሬቱ ላይ እንደተኛ ማቃሰቱን ቀጠለ። በጭንቅላቱ ላይ የደረሰው ጉዳት የህመሙን ስቃይ አልጨመረበትም። እንዲያውም ቴልአቪቭ ውስጥ የተማረው ትምህርት እንዲጠቀምበት ኃይል ሰጠው። አይኑን ሲገልጥ አንድ አይነት ህመም አንጎሉ ላይ ተሰማው። ትንሽ ቆይቶ ህመሙን በመታገሱ ጸጥ ብሎ ማዳመጡን ቀጠለ። እግሮቹ በቅዝቃዜ ምክንያት በድን የሆኑ መሰለው። አፍንጫው የሚስበውም ሽታ የአይነ ምድርና የሽንት ቅልቅል ነው። ቁስሉን ዳብሶ ለማወቅ ፈልጎ አልሆነለትም። ምክንያቱም እጆቹ ወደ ኋላ ከእግሩ ጋር በሰንሰለት በአንድ ላይ ታስረዋልና። ደሙ በስሮቹ መመላለስ ያቆመ መስለው ይህንንም ለማረጋገጥ ራሱን ቀና ለማድረግ ቢሞክር ይበልጡን ስቃዩን አባሰበት። በነበረበት ቦታና አኳኋን ለመቆም አሰበ። እንዲያውም እንቅልፍ እንዲወስደው ሞከረ። ነገር ግን የነበረው ብርድ ምኑንም አላስጨበጠውም። ለማድረግ አልችልም የጥርጣሬ ንግግር ለራሱ አሰማ። በፊት ለፊቱ በሚገኘው ግድግዳ ላይ አይኑን ተከለ። ሐሳቡም በዚያው ቀረ። ከሐሳቡ ሲመለስ የጭንቀት ተነፋፈስ ይተነፍስ ነበር። ወደ ውስጥ በተነፈሰ ቁጥር ከበስተቀኙ ጎኑ ኃይለኛ ውጋት ያሰቃየው ነበር። ጥቂት ደቂቃ ከቆየ በኋላ ያተነፋፈሱን ስልት በመለወጥ የሚያሰቃየውን ውጋት በጥቂቱ አሻሽሎታል። አስታውስ ያለው የይስሐቅ ምክር ትዝ አለው። እዚህ የምትማረው ትምህርት በሙሉ አንድ ቀን ስለሚረዳ ተጠንቅቀ ተከታተል።
ይህንንም ምክር ሲሰጠው የገጹ አስተያየት ትዝ አለው። የሆነው ሆኖ ያውን የሰጠው ምክር እውነት ሆኖ እንደሚያጋጥመን እናስብ የሚል ነበር። እንዳጋጣሚ ሆኖ ይህ ነገር ደረሰ። የበላይ አሰልጣኝ እውነቱን ነበር በማለት ኤሊሆን ተከዘ። የእስራኤል ሰላይ መሆኑን መካድ የትም እንደማያደርሰው አስቦ ያችን ወደዚህ ስራ የገባበትን ቀን በማስታወስ ፈገግ አለ። My name is Kamel Amin Thabit. The Sheikh is your only way in. Please join me. እያንዳንዱ ነገር እንደ ሰላይ ፊልም ታሪክ እፊቱ ላይ ድቅና አለበት። የመጀመሪያይቱ ቀን። ይህ ሁሉ መዘዝ የተጀመረው በአንድ መስሪያ ቤት ተቀጥሮ የሚሰራበት ጊዜ በ1960 ዓመተ ምህረት ነው። አንድ ቀን ጠዋት ቢሮ ውስጥ ሆኖ ስራውን ሲያከናውን አንድ ሰው በሩን አንኳኳና ለመግባት ፍቃድ ጠየቀ። ግባ፣ ወንበር ይኸው ተቀመጥ ብሎ ኤሊ እጁን ወደ ወንበሩ አመለከተ። እንግዳውም ሰውዬ መስተንግዶውን ለመቀበሉ ራሱን እያነቃነቀ እጁን በመዘርጋት ስሜ ዛልማን ይባላል አለው። እዚህ እንኳን እንዴት እንደምናገር አላውቅም። ሆኖም ግን ስራዬ መከላከያ ሚኒስቴር ውስጥ የጸጥታ ሰራተኛ ነኝ። ጸጥታ ሰራተኛ? ኤሊ አደነቀለት። ዛልማንም በአዎንታ ስራው እንደሌላው አይደለም፣ ግን ብዙ መዘዋወርን ከሀገር ወደ ሀገር መሄድን ያመጣል። በተጨማሪም ጥሩ ነው ብሎ ነገረው። ኤሊም ከሱ ምን እንደሚፈልግ ጠየቀው። በእኛ መስሪያ ቤት እንድትቀጠር ነው። ምን ታስባለህ? ምን አይነት ስራ? የሚያስደንቅ ስራ። ይኸውም ወደ አውሮፓና ወደ አረብ ሀገሮች እንድትሄድ የሚያስችል ነው አለ ዛልማን። ኤሊም ትንሽ አሰበና ስራውን አልፈልግም፣ ምናልባትም አሁን ገና ማግባቴን ሳታውቅ አትቀርምና ከእርሷ ጋር ለመለየት አልፈቅድም። ለውጭ ሀገሩም እንደሆነ እስከዛሬ ዞርኩት በቂ ነው ብሎ መለሰለት። ደሞዝንስ እጥፍ ብናደርግልህ? አይጠቅምም፣ በማገኘው ኖራለሁ። ዛልማንም ተነስቶ ጨበጠውና ተሰነባብቶት ጉዞውን ቀጠለ። በበራፉ ጋር ሲደርስ ስላነጋግርከኝ አመሰግናለሁ፣ ላስገድድህ አልፈልግም። ስለኔም እዚህ መምጣት ለማንም አታጫውት፣ አንተም እንዳልመጣው ቁጠረው። ለሚስት ናዲያ እንኳን አትናገር ብሎት ወጣ። ግድለም በኔ ይሁንብህ፣ ሐሳብ አይግባህ፣ አልናገርም አለው። ዛልማን ከወጣ በኋላ ኤሊ ትንሽ አሰበ። ስለ እርሱም ሰውየው በደንብ እንደሚያውቅ አረጋገጠ። የሚስቱን ስም በመጥራቱ ብዙ ሊያሳስበው ቻለ። ከግማሽ ሰዓት በኋላ የሆነውን ሁሉ ለመርሳት ሞከረ። ቤቱም ከገባ በኋላ ምንም አልተናገረም። በዚሁ ተረሳ። ከተራ ስራ ወደ ሰላይነት። ኤሊና ዛልማን ንግግር ከተለዋወጡ ከ40 ቀን በኋላ የደሞዝ ቼክና ደብዳቤ አንድ ላይ ለኤሊ ደረሱት። ቶሎ ብሎም ቀዶ ደብዳቤውን ሲያነብ ከስራ መሰናበቻ መሆኑን አወቀ። የሚለውም እንዲህ ነበር። በዚህ በእቃ ማከፋፈያችን መስሪያ ቤት ሰው ስለበዛ እንድንቀንስ ስለታዘዝን አንተና 5 በስራ ብዙ ልምድ ያላቸውን ሰራተኞች ለማሰናበድ ግዴታ ሆኖብናል። ስለ ቀን ስራ እናመሰግናለን። ለወደፊት እንደገና ስራው ሲስፋፋና ሰራተኛ ስንፈልግ እንደምትመለስ ተስፋ እናደርጋለን። ኤሊ አንብቦ እንደጨረሰ በአንድ ጊዜ ስራ ፈት መሆኑ አሳዘነው። ቤተሰቡን የመርዳት ተግባር እንደገና በሚስቱ ላይ መውደቁ አበሳጨው። ምንም የ10 ቀን ስራ መፈለጊያ ጊዜ ቢሰጠውም ዋጋ እንደሌለው አውቆ ከቢሮው ወጥቶ ሄደ። በሐሳብ ባህር ውስጥ ሚዋን ጀመር። የባሏን መበሳጨት የተገነዘበችው ሚስቱም ምንም አታነጋግረውም ነበር። በሁለተኛው ቀን ኤሊ በሂሳብ መስሪያው መኪና ላይ አንገቱን አቀርቅሮ ሳለ ዛልማን ከተፍ አለ። እንደምን አደርክ ኤሊ? ኤሊም ሰላምታውን ከመለሰ በኋላ ወንበር አቀረበለት። ምናልባት ለኛ እንድትሰራ ብለን ከዚህ ከስራ እንዳያስወጣን ይመስል ይሆናል በማለት ዛልማን ንግግሩን ጀመረ። እውነቱን ለመናገር የሆነ እንደሆነ እኔም ትላንት እንዳጋጣሚ ሰምቼ አንተን ልረዳ መጣሁ እንጂ የመከላከያ ሚኒስትሩ አንተን እንድትሰራለት ሲል 5 ሰዎች ከዚያ አያስወጣም። ሆኖም ከዚህ በፊት የተጠየቅበት የሥራ ቦታ አሁንም ክፍት ነው አለ ዛልማን። እሺ፣ ምንም ይቅርታ መጠየቅ አያስፈልግም። ይህ ሊሆን የቻለው በአጋጣሚ ብቻ ነው። ደግነቱ ደህና ጊዜ ይደርሳል በማለት ስራውን መፈለጉን ኤሊ ገለጸለት። ዛልማን ሊወጣ ሲነሳ በሚቀጥሉት ጥቂት ቀኖች ውስጥ እንጠራሃለን፣ እስከዚያ ድረስ ግን ይህንን ንግግራችንን በሚስጥር ጠብቀው አለውና ተሰናብቶት ከሄደ በኋላ ጥቂት ቆይቶ ስራውን ለመጀመር ወደ ጠቅላይ መምሪያ ነገ በአዲስ ሰዓት እንድትመጣ የሚል መልእክት በስልክ ተነገረው። በበነጋታው ከሚስቱ ተሰናብቶ ለመሄድ ሲል መቼ የምትመለስ ይመስላል ብላ ሚስቱ ጠየቀችው። የማውቀው መውጣቴን ብቻ ነው። የሚመለስበትን ጊዜ ለመተንበይ አስቸጋሪ ነው። ከከተማ ውጭ ለስራ እንደሚሄድ ብቻ ነው የተነገረኝ። ሆኖም ቢያዘገኘኝ ለራት እመለሳለሁ አላት። ተሰነባብተው ወጣና መንገድ ላይ ቆሞ ወደ ቴል አቪቭ የሚሄድ አውቶቡስ ይጠብቅ ጀመር። ቴል አቪቭ እንደደረሰም ለቃል ጥያቄ 2 ሰዎች ተቀበሉት። ከዚያም ወደ አንድ ቢሮ ገብቶ ከወደፊቱ አለቃው ጋር ተዋወቀ። እንዳጋጣሚ ሆኖ እዚህ ምንም በግልጽ ስራውን አናስረዳህም፣ ያዘጋጀሁትም ምንም የለምና ይቅርታ አስቀድመን እንጠይቃለን። አሁን ወደ ስራ ቦታችን እንሂድ አለው። ቀደም ብሎ ተዋውቆት የነበረው ይስሐቅ
እሱም ወደ አንድ ቁም ሳጥን ሄደና ጥቂት ዕቃዎች ካምጥቶ ኬሊ ፊት ጠረጴዛ ላይ አስቀመጣቸው። ከሁሉ አስቀድሜ በልጅነት ወራት ሊያጋጥም የሚችለውን የችሎታ ፈተና ሰጣለሁ። እዚህ ላይ እንደምታየው ጥቂት ዕቃዎች አሉ። ለአንድ ደቂቃ ካያቸው በኋላ አይንን ጨፍነ እንደገና ምን እንደሆኑ ትነግረኛለህ አለው። ኤሊም ለአንድ ደቂቃ ካጠና በኋላ አይኑን ጨፍኖ ያያቸውን ዕቃዎችና ጠረጴዛውም ላይ አቀማመጣቸው እንዴት እንደሆነ ገለጸለት። የማስታወስ ችሎታ በጣም አስገራሚ ነው። ከዘር ነው ወይ ብሎ ይስሐቅ ጠየቀው። ኤሊም ምናልባት ሊሆን እንደሚችል ካስረዳው በኋላ በልጅነቱ በዚህ በማስታወስ ችሎታው ጓደኞቹ በጣም ይገረሙ እንደነበር ትዝ አለው። አንድ መኪና ስታልፍ ዞር ብሎ አይቶ የመኪናውን አይነት፣ የተሰራበትን ሀገርና የመለያ ቁጥር በፍጥነት የማስታወስ ችሎታው አስገራሚ ነበር። ከዚያ ፈተና በኋላ ምንም አይነት ነገር አይቶ በቃሉ ይዞ ሲፈልግ እንዲያስታውስ ተነገረው። ይህ ለወደፊት ስራው ሊጠቅም ስለሚችል ነው። የመጀመሪያውን ቀላል ፈተና እንደጨረሰ ይስሐቅና ኤሊ ቴልአቪቭ ውስጥ በእግራቸው እንዲንሸራሸሩ በይስሐቅ ትዕዛዝ መንገዳቸውን ቀጠሉ። የአንዳንድ የጥሩ ሰላይ ጠባይ ቶሎ ብሎ ከህዝብ ጋር መደባለቅ ነው አለ ይስሐቅ። ኤሊም በመደነቅ ምን ማለት ነው አለው። ይስሐቅም ዞር አለና በሹክሹክታ ከቢሮ ስንወጣ ሁለት ሰዎች እኛን ለመከታተል ወጥተዋል። የትም ቦታ ከፊት ለፊት መጥተው ቢደቀኑ አታውቃቸውም። የያዙት ነገር ወይንም ሰላይ ለመሆናቸው ምንም አይታወቅም። ግን ከቢሮው እግራችን ከወጣ ጀምሮ የምንሰራውን ሁሉ ይከታተላሉ አለው። አሁን የሚከተለን ሰው እንዳለ እርግጠኛ ነው ወይ አለው። በእርግጥ ሁለት ሰዎች አሉ ሲል መለሰለት። እንዴት አድርጌ ከዚህ ሰው ሁሉ መሃል ላውቃቸው እችላለሁ ሲል ኤሊ ጠየቀ። ቀላል ነው። ማድረግ ያለብህ በመስኮት ዕቃ የምታይ መስለህ ካንተ ኋላ ወይም ፊት ለፊት የሚቆም ሰው መከታተል አለብህ። አውቶቡስ መቆሚያ ቆመህ ጋዜጣ ስታነብ ወይም ጋዜጣ ስትገዛ ልትፈጽመው ትችላለህ። ይህ የመጀመሪያው የሰላይ ቀላል ስራ ነው አለው። ኤሊም መንገዱን አቋረጠና ጋዜጣ መሸጫ ሄዶ ገዝቶ የሚያነብ መስሎ አይኑ ወዲያና ወዲህ ሲያማትር አንድ ረጅም ሰው ብቅ ብሎ አይቶት ቶሎ ብሎ ወደ አንድ ታጣፊ መንገድ ሲያቋርጥ አይቶት ደስ አለው። አንደኛው ተከታታይ እሱ መሆኑን አወቀ። አንደኛውን ግን አላገኘውም። ወደ ቢሮ ከተመለሱ በኋላ ሰዎቹን አግኝቷቸው እንደሆነ አለቃው ይስሐቅ ጠየቀው። አንደኛውን ያወቅኩት ይመስለኛል፣ ግን አንደኛው የት ጠፋ አለ። ይስሐቅም ፎቶግራፎች አውጥቶ ለኤሊ ያሳየው ጀመር። እነኚህ ፎቶግራፎች በልዩ ካሜራ ተነስተው ያኔውኑ የታጠቡ ናቸው። ደህና አድርገህ ተመልከት። እዚህ በመገረም ትስቃለህ። ይኸውም ሁለቱን ሰዎች በመፈለግ ላይ ነህ። እዚህ ጋዜጣ ታነባለህ፣ ግን አይንን ሰው በመፈለግ ላይ ነህ። ይህንን ደግሞ በደንብ ተመልከት። አጠገብ ቆሞ ጋዜጣ የሚያነበው ሰውዬ ልታገኘው ያልቻልከው ሰው ነው አለው። ኤሊ ተደንቆ ይህ እሱ መሆኑን እርግጠኛ ነህ? ይስሐቅ ከአንድ 10 ደቂቃ በኋላ ሲመለስ አስተዋውቅሃለሁ አለው። አዲሱ የህይወት ታሪክ። ኤሊ በአዲሱ ስራው በመደሰት እንዴት አድርጎ ሚስጥር ማስተላለፍና መቀበል እንደሚችል፣ የዚህም የማስተላለፍ ስራ በጥንቃቄ ካልሆነ ጉዳት እንደሚያስከትል ትምህርቱን ቀጠለ። የማስተላለፊያ ሚስጥራዊ ቃሎችን ወይም ኮድ አጠና። ነገ በጠዋት ቢሮ ድረስ እፈልጋለሁ፣ ለሚስትህም መከላከያ ሚኒስቴር ውስጥ ስራ ማግኘትን ብቻ ንገራት አለው ይስሐቅ። ከቀን ወደ ቀን ኤሊ የስፖርት ፈተና፣ የጤና ምርመራና ልዩ የሆነ በችግር ጊዜ ሰውነቱ እንዴት ከባድ ሰቃይ እንደሚችል አጥንቶ አጠናቀቀ። ቀጣሪዎቹ እንኳን ፈተናውን እንዳያልፍ ቢጣጣሩም የስራው ውጤት አስደስቷቸዋል። ከሁለት አድካሚ ወር በኋላ የመጨረሻው ፈተና ተዘጋጀ። በኋላ በሚነገር አድራሻ አንድ የጉዞ ወኪል የሆነ መስሪያ ቤት ሄደ ማርሴል ከተባለ ጸሐፊ ጋር ትገናኛለህ። በምልክት ራስን ካስተዋወቅክ በኋላ ወደ ደቡብ አፍሪካ ሄዶ በሚኖረው አሁን እስራኤልን በመጎብኘት ላይ በሚገኝ ግብፃዊ አይሁድ ስም የፈረንሳይ የይለፍ ወረቀት ታሰጥሃለች። በዚህ በይለፍ ወረቀት በመረጥከው ጉዞ ወደ ኢየሩሳሌም ሄደ ለ10 ቀን ትቆያለህ። መናገር ያለበት ቋንቋ ፈረንሳይኛና አረብኛ ብቻ መሆን አለበት። ራስን ከአዲሱ የህይወት ታሪክ ጋር ማለማመድ አለብህ። ካሁን ጀምሮ ስምህ ማርሴል ኩባን ነው። ማስታወስ ያለብህ ቱሪስት መሆንንና ስምህ ሌላ መሆኑን ነው። ድሮ የማያውቅ ሰው ቢኖርና ቢያገኝህ ሳትደነግጥ መሳሳቱን ነግረህ ስራህን መቀጠል ብቻ ነው። ከሰዎችም ጋር በሚገባ ተዋወቅ፣ እንደ እውነተኛ ቱሪስቱን። ምንም ጊዜ ሰው እንደሚከተል አትርሳ። ግዴለሽ ከሆንክ መውደቅን ወቀው ብሎ አለቃው ይስሐቅ አስረዳው። መቼ ጀምራለሁ ሲል ኤሊ ጠየቀ። ነገ ጠዋት ሰላይ 088 ይስሐቅ መለሰለት። ሊወጣ በሩ ዘንድ እንደደረሰ ሚስቱ የመውለጃዋ ጊዜ ስለተቃረበ ለመቆየት እንዲችል ጠየቃቸው። እነሱም የመውለጃዋ ጊዜ መቼ እንደሆነ ስለማያውቁ ለዚህም ብለው ያሰቡትን ሊያዘገዩ እንደማይችሉ ብትወልድም እንደሚያስታውቁት ነግረው አሰናበቱት።
እቤቱ ደርሶ ዕቃውን ሲያሰናዳ ለሚስቱ ወደ ኢየሩሳሌም በስራ ምክንያት ለአንድ 10 ቀን ሄዶ እንደሚቆይ ነገራት። እሷም እስክትወልድ ድረስ ለምን ፈቃድ እንደማይቀበል ብትጠይቀው የማይቻል መሆኑንና ከተመለሰ በኋላ እረፍቱን እንደሚቀበል ነገራት። በበነጋታው ጉዞን ለመጀመር ታክሲ ሲጠብቅ ከኢየሩሳሌም ሲመለስ ወደ ግብጽ ልከውት ስራውን ቢሰራ ደስ እንደሚለው ከሐሳቡ ጋር ይሟገት ጀመር። እዚያ መስራቱ አደገኛ ቢሆንም የመበቀል ፍላጎቱ ከፍ ያለ ነበር። ግብጽ ውስጥ የነበረው የ1954 ዓ.ም ረብሻ ትዝ አለው። ያን ጊዜ እንግሊዞች በስዊዝ ካናል አካባቢ የነበረውን የጦር ኃይላቸውን ያወጣሉ ስለተባለ እስራኤልን አስግቷት ነበር። ምክንያቱም ግብጽ እስራኤልን ትወጋለች በማለት ነበር። ይህንንም ለማጨናገፍ እስራኤል አደጋ ጣዮች በመቅጠርና በማሰልጠን በእንግሊዞች ላይ ጉዳት ደርሶ ጸጥታው አልተረጋጋም በማለት አምነው እንዳይወጡ ለማድረግ ብዙ ተጣጣረች። ግብጽ ውስጥ በተቋቋመው ሁከት ውስጥ ኤሊም ነበረበት። እንዲሁም በጣም የቅርብ ጓደኞቹ የሆኑ አንድ የጥርስ ሐኪምና አንድ አስተማሪ ነበሩበት። አደጋ መጣሉ እንደተፋፋመ አንድ ቀን አንድ ሰው ቦምብ ይዞ አሌክሳንድሪያ ከተማው ሲኒማ ቤት አጠገብ እንደቆመ ቦምቡ ጊዜው ሳይደርስ ጭስ በጭስ በመሆኑ ተያዘ። ከዚያም በመከታተል ብዙ ሰዎች ተይዘው ለፍርድ ቀረቡ። ለፍርድ ከቀረቡት ውስጥ ሁለቱም የኤሊ ጓደኞች በስቅላት ሞት እንዲቀጡ ስለተደረገ የዚያን ጊዜውን ድርጊት አስታውሶ ግብጽ ውስጥ ተመድቦ የጓደኞቹን ሞት እንዲበቀል ነበር ፍላጎቱ። የመጨረሻው ፈተና። በታክሲ ሆኖ ወደ ኢየሩሳሌም ሲጓዝ ወደፊት የሚፈጽመውን ያወጣና ያወርድ ነበር። ከዚያም ኢየሩሳሌም ደርሶ በንጉሥ ዳዊት ስም በሚጠራው ሆቴል ቦታ ያዘ። ወዲያው ልብሱን ቀይሮ ትንሽ ልተኛ ብሎ ጋደም አለ። ከ3 ሰዓት በኋላ በሩ ሲንኳኳ ነቃ። በሩን ከፍቶ ቢመለከት አንድ የሆቴሉ ሰራተኛ የታሸገ ኤንቨሎፕ ሰጠው። መልእክቱም እንዲህ የሚል ነበር። 088 እስካሁን ጥሩ ሰርተሃል፣ ብልጥም ሆነሃል። ግን አሁን ውጣና ከሰው ጋር በመደባለቅ ተዋወቅ። ይህንን አንብቦ እንደጨረሰ ወረቀቱን አቃጠለና ለምን ያጣድፉኛል፣ ትንሽ ረፍት ማግኘት አለብኝ አለና ገላውን ታጥቦ ልብሱን ቀይሮ ማታ ሲኒማ ገብቶ ከዚያ ወደ አንዱ ክበብ ሄዶ ምሽቱን እንደሚያሳልፍ ወሰነ። ማታ ሲኒማ እንደገባ ፊልሙ ስላላስደሰተው በመሃል አቋርጦ ወጣና የማታ ክበቦች እስኪከፈቱ ድረስ በታክሲ ከከተማ ውጭ ሽርሽር ለመሄድ ታክሲ ውስጥ ገባ። ከዚያም ነጂውን ደስ ወደሚለው አቅጣጫ እንዲወስደው ነገረው። ሲንሸራሸሩ መንገድ ዳር አንድ መኪና ተበላሽታ አንድ ወንድና ሴት ለመስራት ሲሞክሩ አይቶ ታክሲውን አስቆመና ሊረዳቸው ወረደ። መኪናዋ የማትሰራና ስለመሸም ከኔ ጋር በታክሲ እንሂድ ብሏቸው አብረው ወደ ኢየሩሳሌም ከተማ ተመለሱ። ሰዎቹም አመስግነው ወደ ቤታቸው ገቡ። በበነጋታው ሴትዮዋ ስልክ ደውላ ማታ 20ኛውን የጋብቻ በዓላችንን ስለምናከብር እንድትመጣ ብላ ጋበዘችው። ኤሊም ካቅማማ በኋላ ጥሪውን ተቀብሎ ለአለቃው መተዋወቁን ገለጸለት። አለቃው ይስሐቅም እንዲገፋበት ነገረው። ማታውኑ እዚያው ከጋባዦቹ አምሽቶ ሲመለስ ቀልጥፈህ እንዲህ አይነት ቦታ ከሰዎች ጋር ተገናኝ የሚል መልእክት ቆየው። ቆይቶም ከአለቃው ጋር በስልክ ተገናኙ። አለቃውም የሚከተለውን ትዕዛዝ ሰጠው። አሁን እዚህ በአስቸኳይ በአውሮፕላን እንድትመጣ ስለምፈልግ ሆቴል በር ላይ አንድ ፎርድ መኪና ይጠብቃል። ሹፌሩም ጥቁር ቆብ ያደረገ ሲሆን የኛው ሰራተኛ ነው። ቶሎ ብለህ ሂድ። ኤሊም ካፖርቱን ደርቦ ወጣና መኪና ውስጥ ሲገባ ሹፌሩ አውሮፕላን ማረፊያ ደረሰው። ከዚያም በሌሊት በአውሮፕላን ተሳፍሮ ሄደ። ወዴት እንደሚሄድም አውሮፕላን ነጂውን ቢጠይቀው ወደ ሃይፋ መሆኑን ነገረው። ሌሊት ተጉዘው ካረፉ በኋላ ሁለት ሰዎች ተቀብለው በመኪና ይዘውት ሄዱ። በመንገድ ላይ እንዳሉ የት እንደሚወስዱት ስላላወቀ ሐሳብ ገባው። ቢጠይቃቸውም ከጥቂት ጊዜ በኋላ ስለሚያገኘው እንዳይቸኩል መከሩት። በእንዲህ አይነት ሁኔታ ወደ ፈተናው ቦታ ተጓዘ። ኤሊ ሲነቃ የት እንዳለ ለማየት ሲል በኃይል የሚበራው መብራት ሊያሳየው አልቻለም። ለመነሳት ቢሞክር ጉልበቱ ተብረከረከ። እንደምንም ታግሎ እየዳኸ ሄዶ ውሃ የያዘ ብርጭቆ አንስቶ ሊጠጣ ሲል አንድ ሰውዬ በእግሩ መጥቶ ደፋው። እንደምን አደርክ ማርሴል አለ ሰውየው ወደ ኤሊ ዞር ብሎ። ለምን እዚህ አመጣችሁኝ አለ ኤሊ። እዚህ የመጣኸው ሰላይ መሆንን በሰራተኞቻችን ስለታወቀ ማን እንደሆንክ፣ ለማን እንደምትሰራ፣ ኢየሩሳሌም ለምን እንደመጣ እስክትነግረን ድረስ ነው አለ ሰውየው። ንግግራችንን ከመቀጠላችን በፊት መጠጥ ብትሰጡኝ እወዳለሁ በማለት ማርሴል ጠየቀ። ጮሌ አትሁንብኝ ማርሴል፣ አንተን ይዘን እያንዳንዱን ነገር ከአንተ ውስጥ እንድንጨምቅ ትዕዛዝ ተሰጥቶናል። እስካሁን ድረስ የምናውቀው ከደቡብ አፍሪካ የመጣ የግብጽ ነጋዴ እስራኤልን በመጎብኘት ላይ የምትገኝ መሆንን ብቻ ነው። የውሸት የይለፍ ወረቀት እንዳያስክ ግን ለኛ ግልጽ ነው። ሰራተኞቻችን ኢየሩሳሌም ከደረስክ ጊዜ ጀምሮ ይከታተሉ ነበር። ሚስጥር ማውጫ መንገድም ሞልቶናል በማለት ሰውየው አስረዳ። ንትርኩም ቀጠለ። አሁን ከኔ ምን ትፈልጋላችሁ? ማን ነው ኢየሩሳሌም የላከ? ማንም ሳይልከኝ እኔ በገዛ ፍቃዴ ለጉብኝት ነው የመጣሁት። በቱሪስትነት? አዎ።
በውሸት የይለፍ ወረቀት? እውነተኛው የይለፍ ወረቀቴ ነው። ስለምትፈልጉትም ሆነ ስሜ እዛው ላይ የሰፈረው ብቻ ነው። ውሸትህን ነው። ያን የይለፍ ወረቀት ያገኘው ከሌላ ሰው ነው። በከተማው እንድትዞርና ከሰው ጋር እንድትተዋወቅ ማን ነው የነገረህ? በማለት ሌላ ጥያቄ ጮኸበት። ተሳስታችኋል አለ ማርሴል። እንግዲያው ማን እንደተሳሳተ አሁን እናውቀዋለን አሉት። ጠያቂዎቹ ወጡና ሌላ ክፉና ኃይለኛ የሆነ ሰው ይዘው ተመልሰው ገቡ። አዲስ መጪውም ሰው ምርመራው በቶሎ እንዲጀመር በጣም ቀዝቃዛ ውሃ ውስጥ አሁን ጨምሩት ብሎ ትዕዛዙን ሰጠ። ማርሴልም ወደ ቀዝቃዛ ውሃ ተወስዶ አውልቅ ተባለ። እሱም በሙሉ ልብሱን አውልቆ ራቁቱን ቆመ። ውሃ ውስጥ ግባ ተባለ። ለ6 ደቂቃ ካቆዩት በኋላ አልቻለውም። ስምህ? ማርሴል አለ በቅዝቃዜ ውሃ እየተንቀጠቀጠና ጥርሱን እያፏጨ። እንዲሁ ጊዜውን ታባከናለህ። ማንም ጠንካራ የሆነ ሰው እዚህ ቀዝቃዛ ውስጥ ያለው እድሜ 10 ደቂቃ ብቻ ነው። ስለዚህ እውነቱን ተናግረ የቀረን 3 ደቂቃ አታተርፍም አለው መርማሪው። ስሜ ማርሴል ነው፣ ሌላ ስም የለኝም። ከዚያ አንድ ሰው ሄደና መርማሪውን በቀስታ አነጋገረው። እሺ መልካም ነው፣ ይህ ሰው ወደ በረዶነት ሳይለወጥ አውጡት አለ። 2 ሰዎች እጁን አንጠልጥለው አወጡት። ከ2 ሰዓት በኋላ እንደገና ወደ ሁለተኛ ምርመራ ክፍል ወሰዱት። የሽንትና የሰገራ ሽታ የሞላበት ክፍል ነው። እዚህ ክፍል ውስጥ የገቡ ሰዎች ሁሉ ከግማሽ ሰዓት በኋላ ሁሉን ይለፈልፋሉ። አንተም እንደዚሁ እንደምታደርግ ተስፋ አደርጋለሁ አለው መርማሪው ለማርሴል ክርፋቱን በማስረዳት ሲያስፈራራው። እዚያም ክፍል ውስጥ ጨምረው በጥያቄ ያዋክቡት ጀመር። መልሱ ግን ያው ነበር። ምንም አዲስ መልስ አላገኙም። ግማሽ ሰዓት እዚያ ክፍል ውስጥ እንደቆየ ወደ በድን መሆኑ ተቃርቦ ነበር፣ ግን አንጎሉን አልሳተም። ምርመራውም ለ20 ሰዓት ቀጠለ። ምንም ማግኘት እንደማይሆንላቸው ከተረዱት በኋላ መርፌ ወጉትና እንዳንቀላፋ ከሃይፋ ወደ ኢየሩሳሌም መለሱት። ከመርፌው እንቅልፍ ሲነቃ አይኑ በብርሃን ተጭበረበረበት። ለጥቂት ደቂቃ ሳይነቃነቅ እዚያው አልጋው ላይ ቆየ። ከክፍሉ ውስጥ ምንም አይነት ለውጥ አልነበረም። የሆነው ሁሉ እንደ ቅዠት ሆኖ ታየው። ተነስቶ ወደ በሩ ሲሄድ በሩ ስር አንድ ወረቀት አገኘ። ወረቀቱንም ቀዶ ሲያነበው የተከበርከው ይላል። ባለፉት 20 ሰዓቶች የት እንደጠፋ ባለማወቄ ተጨንቄ ነበር። ከኔ ቁጥጥር ውጭ በሆኑት በአንድ ክፍል ተይዘ መመርመርህን አምናለሁ። ምንም እንዳልነገርካቸው ተስፋ አደርጋለሁ። ሰራተኛችን ትክክል ያልሆነ ትዕዛዝ ተቀብሎ አውሮፕላን ማረፊያ ካደረሰ በኋላ ልናገኝህ አልቻልንም። ሆኖም አሁን ደህና የሆንክ ይመስለኛል። ነገ ቢሮዬ እጠብቅሃለሁ። ይስሐቅ። ይህን መልእክት ካነበበ በኋላ እንዴት እንዲህ ይሰሩኛል? ብቻ ግድ የለም ፈተናው ይሄ ይሆናል። ቢሆንም እንዲህ ባለው መንገድ ሰውን ማሰቃየት ተገቢ አልነበረም ብሎ ሲያስብ ስልክ አቃጨለ። አሎ? ምንም መልስ አላገኘም። እንደገና አሎ ሲል መልስ የለም። እንዲያውም ተዘጋበት። መንቃቴን ለማወቅ ይሆናል የደወሉት ብሎ ዘጋና ቁርስ እንዲመጣለት አዘዘ። ኢየሩሳሌም ውስጥ 10 ቀን አሰነባበተና ወደ ቴል አቪቭ ሲመለስ በሰራው ስራ ወይም በፈተናው ውጤት መስሪያ ቤቱ በኩራት ተቀበለው። የታዘዝከውን ስራ በሚገባ ፈጽመሃል። አሁን ፈተናን ስለጨረስክ ወደ እውነተኛ ስራ እስክትሰማራ ድረስ የ10 ቀን ፍቃድ ተሰጥቷል ብሎ ይስሐቅ ነገረው። ለቤቱም ደረሰና ቤተሰቡን ደህና አገኘ። ያን ዕለቱ ከሰዓት በኋላ ወደ ቢሮ ተጠርቶ ሄደ። እስከ ዛሬ ድረስ አገሪቷ በአንተ ተስፋ ስላደረገች እንጂ ይህን ያህል ገንዘብና ትምህርት እንዲሁ በከንቱ አታውጣም ነበር። ስለዚህ አሁን እንደ እስላም ለመኖር አስብ። ይህም ብዙ ጊዜን ያሳልፍልሃል። እንደ እውነተኛ እስላም ካሰብክና ከሰራህ የቀረው ቀስ እያለ ልክ ይመጣል በማለት ይስሐቅ ትኩር ብሎ አይቶት፣ ምንም እንኳ ስለ ቁርአንና ስለ ነብዩ መሐመድ ባታውቅም እስላም ለመምሰልህ ምንም የሚያጠራጥር ነገር አይታይብም። ለሃይማኖት ጥያቄ ቢመጣብም የሚከተለውን ሕግ አስታውስ። የማታውቀውን የሃይማኖት ጥያቄ ቢጠይቁ ድሮ ትምህርት ቤት የተማርኩት ስለሆነ ላስታውሰው አልችልም። በዚህም ላይ ደግሞ ችክ ያልኩ ሃይማኖተኛ አይደለሁም ማለት አለብህ ብሎ አስረዳው። የሆነ ሆኖ አሁን አታስብ፣ አትጨነቅ። ጊዜው ገና ነው። አሁኑኑ ቶሎ የትም አንልክህም። እውነተኛውን ፈተና ለመፈተን ወደ ጎረቤት አረብ ሀገር እንልክሃለን። ምን ታስባለህ? ኤሊ ፈገግ አለ። በደንብ አድምጠኝ። ከዚህ ስትሄድ የሶሪያ ወይንም የኢራቅ የይለፍ ወረቀት እንሰጥሃለን። ጊዜው ሲደርስ ተገቢው ሰው ይሰጥሃል አለው። ለምን ወደ ግብፅ አልሄድም? እዚያ መውጫ መግቢያን አውቀዋለሁ። ስለ ሁለቱ ሀገሮች ግን ምንም አላውቅም አለ ኤሊ። ሊሆን አይችልም አለ ይስሐቅ ሲጋራ እያቀጣጠለ። ግብፅ እያንዳንዱን ህዝቧን ስለምትመዘግብ እያንዳንዱን የተሰጠውን የይለፍ ወረቀት ስለምትቆጣጠር አስቸጋሪና አደገኛ ነው። ግን ሶሪያና ኢራቅ ውስጥ እንዲህ አይነት ነገር ስለሌለ ነው ሲል አስረዳው። በዚህም ጊዜ ኤሊ ገባኝ፣ ወደምትፈልጉበት ቦታ እሄዳለሁ አለው። ይህ የዝነኛው ሰላይ እውነተኛ ታሪክ የመጀመሪያ ክፍል ነው። በቀጣይ ክፍል ከቴል አቪቭ ወደ አርጀንቲናና ሶሪያ ስለተጓዙበት ልዩ ታሪክ እናጫውታችኋለን። ክፍል 2ን ለማድመጥ ሰብስክራይብ አድርገው ይጠብቁን። ሰላም ጊዜ